ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን፣ ሁሉ ሰላም፣ ሰላማችሁ ይብዛልኝ። ቤተሰብ በድጋሚ ተገናኝተናል በቤዚ እና በማርኬ ማለት ነው። እና በመጀመሪያ እንግዲህ ሜሪዬ ከዚህ ጋር ትልቅ ኮሜንት አስቀምጣልኛለች። ለሱ ይቅርታ አድርጋለት ለማርኬ ግን አንድ ሳምንት ሙሉ ጠፍታለች በሚለው ግን እኮ ይቅርታ ማለት በጣም ትልቅነት እኮ ነው። ይህ ሰው ልጅ በቂ መቆየት የለበትም። ቤተሰብ እንዴ እኛ ዛሬ ታይተን ነገ የምንጠፋ ትውልዶች ሆነናል። አሁን ላይ በተለይ እድሜያችን እንደው ባጭር ነው የሚቀጸፈው። ፈጣሪ አምላክ ያው ካለው አንጻር ይመስለኛል። ምንድነው እኛ ፈጣሪያችን ስንለምነው የበደሉንን ይቅር እንደምንል አንተም ኃጢአታችን በደላችን ይቅር በለን አይደል የምንለው። ስለዚህ የተበዳደለ ሰው ይቅርታ መጠየቅ ኖርማል ነገር ነው። እኔ ማርክንም ቤዚንም ሁሉንም በአንድ ነው የምፈርደው። ቤዚን ጥሩ አድርጌ ማርኬን ጥፋተኛ አላደርግም። እና ምንድነው ቤዚ ይቅርታ ያደረገችበትን ምክንያት ተናግራለች እኮ ከህይወቴ እንድትወጣ እንጂ ከአንተ ጋር ለመቀጠል አይደለም ብለዋለች። ሲቀጥል ባለፈው እኮ ቪዲዮ ሰርቻለሁ። ቤዚ አንድ ሳምንት የጠፋሽበትን ምክንያት ለማርክ አስረጅው፣ ጥያቄ የፈጠረበትን ነገር ግዴታ ነው ማስረዳት አለብሽ ብዬ እኮ ተናግሬያለሁ። አሁንም ቢሆን ቤዚ ማስረዳት አለባት እኮ ነገሮች ስላልተረጋጉ፣ ማርኬ ስላልተረጋጋ፣ ይሄ ልጅ እየመጣ እየበጠበጠ ስለሆነ ነው እንጂ ማስረዳት ይጠበቅባታል የት እንደነበረች። ለምን አሁን ለማርኬ ይሄ ትልቅ ጥያቄ ፈጥሯል። እና እነዚህ ሰዎች ሁሉም ጥፋተኞች ናቸው። ማንም ደህና የለም በአሁኑ ሰዓት ማለት ነው። ቤዚም ድብና አድርጋ ነው ያጠፋችው፣ ማርኬም ድብና አድርጎ ነው ያጠፋው። የቤዚ ጥፋት ምን እንደሆነ ታውቃላችሁ? አንደኛ ነገር እቺን ከርፋፋ የሆነች ጓደኛዋን ማመኗ። እኔ እምለው ቤዚ ማለት ነው ማለት አንቺ መንቀስ ስላልፈለግሽ ነው። ግን እቺ ሰላም የምትባል ሴትዮ እየጎተች ሰላም ፍላጎቷ ምን እንደሆነ ታውቂያለሽ አይደለም? ከማን ነበር ይሄ ከከረፈፍ ከናቲ ጋር እንድትሆኝ ነው የምትፈልገው። ስለዚህ የእሷን ነገር የምታሳኪላት ለምንድን ነው? አንቺ እሱን እያስከተልሽ የምታመጭ ከሆነ አልፈልግሽም ባታስከትለውም ብታስከትለውም እሷ አታስፈልግሽም። በቃ መጥፎ ጓደኛ ነች። ገባሽ? መጥፎ ጓደኛን የተከተለ ሲጀመር በመጥፎ ጎዳና ነው የሚጓዘው። እና እች ልጅ ካጠገብሽ 40 ክንድ ልታረቂያት ይገባል። ሲቀጥል የማርኬ ጥፋት ደግሞ ቤተሰብ ምንድን ነው? ማርኬ ከመጀመሪያው ይሄ ልጅ ማምጣት አልነበረበትም። ካመጣው ደግሞ ብዙ ነገሮችን ሲፈጥር አይቷል አይደለ? ሲያመጣውም እንኳን ብዙ ነገር ዋሽቶት ነው። ከቤዚ ጋር ፍቅር ለመጀመር ሳይሆን ያለውን ነገር ለማስረዳት ይቅርታም ለማለት ብቻ ብዙ ነገሮችን ብሎ ነው የመጣ። ከመጣ በኋላስ ምንድን ነው ያደረገው? እሱን ከህይወታቸው ለማስወጣትና ቤዚን ወደ ራሱ ለማድረግ ጥረት እያደረገ ነበረ። ድጋሜ ነገሮች አልፈው እንደገና እንደዚህ የተጫወተበት ሰው ድጋሜ እንዲጫወትለት ለምን ልቡን ክፍት ያደርጋል ነው የኔ ጥያቄ። ገብቷችኋል አይደል? እንደዚህ አይነት ውሸታምን ሰው ወደ ቤታቸው እያስገቡ መበጥበጥ ለምን አስፈለገ? አሁን እኮ ከቤዚ ላይ ቤዚ እሱን ነው የምትወደው የምታፈቅረው ማርኬን ነው አይደለ? ይሄ ልጅ ክፍተቱን እየተጠቀመ አንድ ሳምንት ስለጠፋች ብቻ ከኔ ጋር ነበረች እያለ ይሄን ተጠቅሞ ማርኬን ለማስወጣት እየፈለገ ነው ያለው። ማርክም ይሄን ተከተለው፣ ክፍተቱን አሰፋለት። ገብቷችኋል አይደለ? ክፍተቱን ማጥበብ የሚችለው ማርክ ነበረ አንደበቱን በማዘጋት። ቤዝና ማርኬ በኋላ ላይ እኮ ይሄ ልጅ ከህይወታቸው ካስወጡ በኋላ እነሱ እንደፈለጉ መሆን ይችላሉ እኮ፣ መነጋገር ይችላሉ። መረዳዳት ያለውን ነገር ተረዳድተው ከሆነም ይሆናል ካልሆነም አይሆንም ነው እኮ። እንዴት ነው በተረጋጋ መንፈስ አውርተው። አሁን እኮ ተረጋግተው ራሱ እንዲያወሩ እያደረጋቸው አይደለም። ለምን? ማርኬ በሚከፍተው ቦታ ልጁ የፈለገ ነገር ሲለው እያዳመጠው ስለሆነ ያኛው የልብ ተሰምቶታል። የልብ የሰጠው ደግሞ ማርክ ነው። ለፍቅር ማረጋገጫው ራሱ ፍቅር አይደለም። እቺ ልጅ አንተን ነው የማፈቅር እያለች ነው። ከዚህ በላይ ሌላ ምን ይመጣል? እና ይሄን አለች ማለት ደግሞ ለማርኬ በጣም ብዙ የምታስረዳቸው ነገሮች አሉ ቤዚ። እና ውዶችዬ እኔ ማርኬን ለመውቀስ ሳይሆን ግን እኔ በትናንትናው ቪዲዮ በጣም የተናደድኩበትና ያበሳጨኝ ቪዲዮ ምንድን ነው ካላችሁኝ፣ አሁን እዚህ ጋር እንደ ፍቅረኛ እንደ ምናምን አይደለም የማወራችሁ፣ እንደ ሴት ልጅ ማንም ሰው ያለ ፍላጎታችሁ። እኔ ከዛ ጋር ያየሁት ቤዚ ያለ ፍላጎቷ ሲታገላት እንጂ ፈልጋ ወዳ ፈቅዳ እንዳልሆነ አእምሮዬ እያወቀ ዝም ማለት አልችልም። ስለዚህ ላይክ እንዴት ነው ወንድማችሁ፣ ለምሳሌ ወንድማችሁ እናንተ ያለ ፍላጎታችሁ የሆነ ሰው መጥቶ እንደዚህ ሲታገላችሁ ዝም ይላል? ኔቨር፣ በጭራሽ ነው ዝም የማይለው። እንኳን አይደለም ወንድ ቀርቶ ሴት ልጅ። እኔ ብሆን አሁን በቤዚ እህት ቦታ ቆሜ በሆን ኑሮ ማለት ነው ማርያምን፣ ያ ወንድ እኮ ከኔ ላይ የሆነ ነገር ሊያደርስ ይችላል። ምክንያቱም እኔ ሴት ነኝ፣ እንደ ወንድ አቅም ላይኖረኝ ይችላል። ያቅሜን ግን እፍጨረጭራለሁ። እንደዛ ሲታገላት ዝም አልለውም። እና እንኳን አይደለም ወንድን ሴት ልጅ አቅሟን በሚፈታተን መልኩ እየታገላት ስለነበረ ቢያንስ ማርክ እንደ ወንድ ልጅ ይሄን ልጅ ማስቆም ትችል ነበረ። ለምን ጥልሃት ወጣ ነው ያልኩ። ይሄ ደግሞ ትክክል አይደለም።
አሁን በትናንትና እንደዛ ለቋት መውጣቱ እየታገላት ትክክል አይደለም። ከዛ በኋላ የሚደርስ ነገር ነው። መጀመሪያ መቅደም ያለበት ነገር መቅደም ስላለበት የሰው ልጅ ማዳን ነው የሚቀለው ወይንስ ደግሞ ተናዶ መውጣት ነው? ይሄ ልክ አይደለም እና እንደ ሴት መብት ሲጣል ዝም ማለት የለበትም። እንኳን አይደለም ፍቅረኛ ማንም ወንድ እንኳን አይታገስም ብዬ የተናገርኩትን ነገር እናንተ እንደ ስህተት ከቆጠራችሁት እናንተ በምትረዱበት መንገድ ትረዳላችሁ። እኔ ደግሞ በምረዳው መንገድ ይሄ ነው የኔ አረዳድ። ይሄ ልጅ ሲታገላት የነበረ እፈልግሃለሁ እያለችው አይደለም፣ አልፈልግህም ውጣልኝ እያለችው ነበረ። መብቷን ጥሶ ነው እንደዛ ሲያደርጋት የነበረው እና ይሄ ራሱ ለማርክ ንቀት እኮ ነው። እግዚአብሔርን ለአንተ የምትወዳትን ልጅ ከፊት እንደዛ ማሸት መታገል ማለት ንቀት እኮ ነው ማርኬ። እና እኔ ከማንም ላይ ለመፍረድ ፈልጌ እንዳልሆነ ልታውቁ ይገባል። ሲቀጥል ማርኬም ሆነ ቤት ሲያጠፉ እኔ እኩል ነው የምናገረው፣ የምሬን ነው። እና ሌላኛው ደግሞ የቤዚ ጥፋት ልንገራችሁ። በመጀመሪያ ቀን እንግዲህ ማርክ እኔ አልፈልግሽም ውጭልኝ ከህይወቴ ጨርሻለሁ ሲላት ከናቲ ጋር ያደረገችው ስህተት ያ ምንድን ነው? የማርኬን ስሜት ለማወቅ ነበረ። ማርክ የምር ከኔ ላይ ቆርጦ ነው ወይስ ምንድን ነው የሚለውን ለማወቅ ከናቲ ጋር ሄዳ መጠጋቷ ሳያንስ ማርኬ ሲመጣ ስሜቷ ባንዴ ተቀይሮ ናቲን እወድሃለሁ አለችው ማለት ነው። በዛ ሰዓት ናቲ ምንድን ነው የሆነው? እውነትም ፍቅራችን አለ፣ ፍቅራችን ይመለሳል ብሎ ተስፋ አደረገና ብዙ ነገሮችን ለመፍጠር ሞከረ። እኔ በዛ ሰዓት በደንብ አድርገን ምንድነው የተቃወምኩት። ቤዝን ራሱ ተናግሬያታለሁ። ለምን እንደዚህ ይሆናል? አንድ ሴት ልጅ ከምትወደው ጋር ተጣልታ እንዲህ ባንዴ ከሌላ ወንድ ጋር ፍቅር አይዛትም። በታምር በታሪክ የሚደረግ ነገር አይደለም። ለምን በልብ ስብራት ሆና ራሱ በጣም ብዙ ጊዜ ትቆያለች። አንድ ሴት ልጅ ወንድን አትቀርብም ሲጀመርም እና ወንዶች አውሬ ሁላ ነው መስሎ የሚታዩት ልቧ እስከሚሽር ድረስ ማለት ነው። ስለዚህ ቤዚ ወደሽው አይደለም፣ ይሄ ልጅ አትወጂውም አታፈቅሪውም፣ ውሸትሽን ነው። ማርክን ለማስቀናት ብለሽ እያደረግሽ ከሆነ አቁሚያቸው፣ በኋላ ላይ የሚመጣብሽን መዘዝ አታቂም ብዬ ተናግሬ ነበር። ይሄው ባለፈው የተናገርኩት ነገር ነው ዛሬ እየተፈጸመ ያለው። ለምን በዛን ጊዜ የተናገረቻት ነገር ነው አሁን እንደዚህ ህይወቷን እያመሰቃቀለ ያለው። ገብቷችኋል አይደለ? ስለዚህ እንዴ ይሄ እኮ ሊደረግ የማይችል ነገር ነው። እንዴት ነው ያ ወንድ እኮ ማለት ነው የምርም ከኔ ጋር ትኖራለች ብሎ ተስፋ ነው የሚያደርገው ሴት ልጅ እንደዚህ ብላ በተናገረችው መሰረት እና ይሄ በሰው ስሜት ራሱ መጫወት ነው። ግን አሁን እሷ ወደ ማርክ ስትመጣ ይሄ ልጅ ተበሳጭቶ ነው አሁን ብዙ ነገሮችን እየቀባጠረ ያለው። አንድ ሳምንት ከኔ ጋር ነበረች፣ አትወድህም አልወድህም ብላ ነግራኛለች፣ እንደማታፈቅር ምን እንደዛ ያስብላታል እኮ። ያለፈ ነገር ያለፈ ነው አይደለ? ሲጀመር ምን ማርኬን አልወደውም እንደዚህ ገለመሌ ምናምን ብላ ለምን ታወራል? ሲቀጥል ሌላኛው ደግሞ እኔ የማይገባኝ ነገር ለምን ብላ ነው ሁለት ወንድ የምታምታታው? ይች ልጅ በዚህ እድሜዋ ምን የምትጠቀመው ነገር አለ? ማርኬና እሷ እኮ ምንም የተጎዳዱት ነገር የለም። እንደው እየተበቃቀሉ ነው እንዳልል እንኳን ምንም የተጎዳዱት እኮ ነገር የለም። እስከዛሬ የምናውቃቸው ሰው ያጣላቸዋል፣ ይታረቃሉ፣ አለቀ። ከዚህ ውጭ ያን ያክል ጠለቅ ያለ ነገር እንኳን ተነጋግረውም ተጣልተውም አያውቁም፣ ተጎዳድተውም አያውቁም አይደለም። እና እናንተ ስታስቡት ሁለት ወንድ የምታምታታበት ምክንያት ይኖራታል? የላትም። ይሄን ነው ማርክ ለምንድን ነው የምታምነው? ቢያንስ እሱ ከህይወታችሁ ይውጣና እናንተ ተነጋገሩ ለማለት ያክል ነው። ሌላኛው ደግሞ እስኪ የሜሪዬን ኮሜንት እናነበው። ምናልባት እንግዲህ ኮሜንቴ ከተዘላበደባችሁ ቀና አድርጋችሁ ትሰሙታላችሁ ማለት ነው የኔ ወዶች። እና ሜሪዬ እንደነገርኩሽ ነው ያው ኮሜንትሽ ቆንጆ ነው፣ ሀሳብሽ ገንቢ ነው። አንዳንዴ ያው ትቃወሚኛለሽ ያለ ነው በስራ ላይ ሰው ይጋጫል። ግን ያው እኔ የተረዳሁበትን መንገድ ስላልተረዳሽ ነው ብዬ አስባለሁ። እና ያው አንድ ሳምንት የጠፋችበትን ነገር ደግሞ ነግሬያቸዋለሁ። እሱ ማስረዳት ይጠበቅባታል። ነገር ግን ደግሞ ሚዲያ ላይ ተናግራ ነው የጠፋችሁ። ተናገረች እኮ እኔ አልመጣም እቆያለሁ፣ ራሴ ማዳመጥ አለብኝ ብላለች። ለራሴ ጊዜ መስጠት አለብኝ ብላለች እኮ እንዲህ በአደባባይ ነው የተናገረችው። ለምን ሳትነግረው ምናምን የሚባሉ ነገሮች ላይ ማለት ነው። ምንድን ነው ሜሪዬ እንግዲህ ወደ ኮሜንቱ ስንገባ ሰው እኮ ጥፋተኛ ነካ ማለት ምንም ያላጠፋው ሰው መፍረድ ይቀለዋል። እዚህ ጋር አሁን ማርክ ምንም የሚወቀስበት ነገር የለም። ድራማ ይሁን እውነት፣ ልጅቷ ግን ከማርክ ላይ ነው የምትበረታው። ሚዛናዊ የሆኑ ሀሳብ መስጠት ማንንም አይገድልም። ፍቅረኛ እስከሆነ ድረስ ሳምንት ሙሉ ከኔ ጋር ነበረች እያለው ደግሞ ለማርክ እምቢ ብላ ለሱ ይቅርታ አድርጋ ሳምንት ሙሉ ጠፋች ብላ እንግዲህ ሜሪዬ ኮሜንቷን አስቀምጣለች። በቃ እኔ 10 መደጋገም አይሆንብኝ ነግሬያቸዋለሁ። ሳምንት
ጥፋ ተናግራ ነው የጠፋችው። ሲቀጥል ደግሞ አሁን ላይ ማስረዳት ይጠበቅባታል። እንኳን አይደለም ማርኬ እኛ ራሱ ማወቅ እንፈልጋለን። በዚህን ያክል ሳምንት የጠፋሽበት ምክንያት ምንድነው? ቤዚ የት ነበርሽ? አንድ ስምሽን ማጽዳት አለብሽ። ለማርኬም ጥያቄ የፈጠረበትን ነገር ማውጣት አለብሽ ብዬ ተናግሬያለሁኝ። እና ይሄ ነው እላችኋለሁ ውድ ቤተሰቦች። እንግዲህ እኔ ጥፋት ሳይ ሁሉንም ነው የምናገረው። ትናንትና ግን ማርኬን ተለይቼ የተናገርኩበት ምክንያት ሴት በሚለው ነው ብያችኋለሁ። ያን ነገር እኔ እቃወመዋለሁ፣ አጥብቄ ነው የምቃወመው። ወንድ ልጅ ሴት ልጅ በዚህ ያክል ሲታገላት ማየት ይሄ ልክ አይደለም። ገባችሁ? እንደ ወንድ ሴት ልጅ ሊያስከብር ነው የሚገባው። ልክ እንደ እናት ልክ እንደ እህት ነው የምትታየው ሴት